እጄን አላስገባም። እግዚአብሔር እኔንም አድኖኛል፣ አንተንም አስሮሃል። እጄን አላስገባም። ብሬን ያልከውን ግን ብርህን መሬትህን ሸጪ ይሰጣሉ አልኩት። ለምን ያ ቦታ ለእኔም አይጠቅመኝም። በሰው እንደሚያስገድለኝ ደግሞ አውቃለሁ። ለምን እሱ ሁሌ የኔ መሞት ነው የሚያስበው። ልክ ይሄን እንዳለ ምን አደረኩኝ? ደላላ አስቀመጥኩኝ፣ ደላላ ፈለግኩኝ። አጎትየው የእሱ አባት ምን እንዳለው ታውቂያለሽ? ሀቀኛ ነው አባቱ ብታይ ሀቀኛ ነኝ እንጂ ልነግርሽ አልችልም። እግዚአብሔር ነው የምልሽ፣ እንደ ልጃቸው ነው የሚያዩኝ። ምንም እንኳን ባያደርጉልኝ ለእኔ መልካምነታቸው ይበቃኛል እንደ አባት። እሷ የመጀመሪያ ሚስት ማለት እናት ነች። ግፏም ይደርሳል ይላል አባትየው፣ የእሷ እንባም ይደርሳል። እቺ ልጅ አትበድላት ይለዋል ሁሌ። አይሰማም አባቱን። አጎቱን አስመጥቶ መሬቱ ሸጣ ብሩን ትሰጠኛለች አለ። አባትየው በፍጹም እኩል ነው የልጆቿም ስላሉ እንደውም ወደ እሷ ነው የሚያደላው አለ። አባቱን ክዶት አጠገቤ እንዳደርስ ብሎ አጎቱን አመጣ። አጎቱ ያንን ሁሉ ሂስቴሪ እያወቀ አጠገቡ ቆሞ እኔ ፈሪቼ ነው አጠገቡ ቆሞ 1,500,000 ብር ነው። ለምን 1,600,000 ብር ተሸጠ ያ ቦታ፣ ያስገዛሁት ቦታ ያኔ ማለት ነው። ምን ማድረግ ነበረብኝ? አስገምቻለሁ አልኩት ስለው ደስ አለው። ያው በፖሊስ ተይዞ መጥቶ መፈረም ይችላል ፍርድ ቤት። እሺ አለ። ስንት አስገምትሻለኝ? 1.6 ይሁን 1,000,000 ትሰጭኛለሽ አለኝ። እኔ ምንም ማድረግ አልችልም፣ ሰጥቼ መኖር እንጂ ምንም ማድረግ አልችልም እስከ መጨረሻው ማለት ነው። ሁሌ ተገፍቼ ነው፣ ሁሌ ተመትቼ ነው፣ ሁሌ ተቀምቼ ነው። ለእኔ መኖሬ ነው የምመኘው። አሁን ላይ ተቀለሽ እኔ ህይወቴ መኖሯ ለእኔ ውድ ነገር አድርጌ ማየት ህይወቴ ነው በዚህ ሰዓት። ልጆቼ በቃ እነሱም ባልወልድ ደግሞ እንደዚህ አልሆንም ነበር ብዬ ብዙ ጊዜ ጸጸታለሁ። እግዚአብሔር ይመስገን። ሰጠሽው 1,000,000 ነው ሰጠሁት። 1,000,000 ነው። መጣ ፈረመ። ገዢው ለገዢው ፈረመለት። በፖሊስ ተይዞ ነው የመጣው። አዋሽ ባንክ ከፈትን። ጠበቃ ብዬው ማዘን መጣ። ብሩን አስገቡለት። ፍርድ ቤት አስገባሁኝ። በድሮ ፋይል ላይ አስቀስቅሼ ማለት ነው። ተካፍለናል የሚል አስገባሁኝ። ተፈራርመን እሱ ይሄን አለ ወስዷል፣ እኔ ይሄን አለ ተወስጃለሁ ተብሎ ተጽፎ ግልባጭ ወስጄ ትንሽ ግን እውነተኛ ነው የተጻፈው። 1,000,000 እንደወሰደ የእውነት ነው የተጻፈው። አዎ የእውነት ነው የተጻፈው። አዎ አካውንቱ ላይ ሲገባ አዎ ፍርድ ቤት ገብቷል እሱ። ከዛ አስገብቼ ዳኛ ፊት ቆመን አልቅሼ እሱም ወጣ። ስንወጣ ምናደርግ ታውቂያለሽ? ህፃን ትንሹ ልጅ እግሩ ስር እየሄደ ከፖሊሶቹ ጋር ድራፍት አዞ እዛው ተከቦ ማለት ነው። መብት አለው ገባሽ አይደለም? እዛው መብት ስላለው እሱ ተይዞ ማለት ነው። ማለት መብት የለውም ግን ተይዟል። በእርግጥ ግን ከነሱ ጋር ተይዞ ድራፍት አዘዘዛ እያየ ነው። ድራፍት አዞ ቺርስ ይላል እኔ ፊት። ገዢው ነበረ፣ ጠበቃው ነበረ። ከዛ ገዢው እናት አለኝ፣ አንቺ ምንም እንዳታወሪ እግዚአብሔርን ብቻ መስገኝ። ለምክንያት ነው ይሄን ያደረገው እግዚአብሔር ከአንቺ ሊለየው። ይሄን ሰውዬ በጣም መጥፎ ሰው ነው አለኝ። መጀመሪያ ግን እንዲህ አልነበረም ሲለኝ የነበረው። መጀመሪያ አመጣጡ ሰውየው ሲገዛ ትልቅ ሰውም ስለነበረ ግን ካየ በኋላ ዝግነን አለው። ዳግም አልኩት በዚህ ምድር ላይ ብርህን ሰጥሃለሁ፣ የይቅርታ ወረቀት አላጽፍልህም፣ ልጆች የሉህም፣ እኔንም አታቀኝም፣ ጉዲፈቻ ነው የምሰጠው አልኩት። ልጆችህን ለዘላለም እንዳታያቸው ጉዲፈቻ፣ ልጆች የሉክ ምን ይልክ፣ እኔን አታቀኝም ከዚህ በኋላ ብዬ ብሩን ወስዶ ሄደ። የደላላውን ልጆቹ ጉዲፈቻ ነው የምሰጠው ስትል ዝም አለ። ልጆቼ እንዳሰጭብኝ አላለ።
ዝም አለ። ሀውዬ ትንሹ ልጁ ከስር እየሄደ እሱ ድራፍት ይዞ ነው ስሙን የልብስ መግዣ እንኳን አልሰጠው። ይሄው እግዚአብሔር ምስክሬ ነው የምልሽ። እግዚአብሔር ያኛልን። አሁን ነገ እነዚህ ልጆች ለትልቅ ቁም ነገር ከበቁ ሀብታም ከሆኑ ትልቅ ቦታ ከደረሱ ልጆቼ ብሎ ይመጣል። በህይወት ካለ በስተርና ለጉዲፈቻ ሰጣለሁ እያልሹ ዝም ያለ ሰውዬ ነገ ሲያድጉ ልጆቼ ብሎ ይመጣል። ያው ከዛ ከባድ ከዛን ልጆቼን ይዤ ሄድኩኝ። የደላላ ራሱ 100,000 ብር ነው የከፈልኩት። እኔ ነኝ የከፈልኩት የደላላውን ራሱ። ከዛ እኔ መሬት ነበረኝ ነግሬሻለሁ፣ የገበሬ ልጅ ነኝ ብዬሻለሁ። እና የመጀመሪያውን ሸጬ አለኝ። ሌላም እንደዚህ እናት እድሜ ለእናቴ ማለት አንዳንድ ጠንካራ እናት ለራሳቸው ሳይኖሩ ለእኛ ያስቀምጡት። ከዛ እዛ ላይ ምን ጀመርኩኝ? በ500,000 ብሉኬት ጀመርኩኝ፣ ብሉኬት ማምረት እና ብሉኬት እቃዎቹን ሙሉ እቃ ገዛሁኝ። እዛ ቦታ አለኝ፣ ሰው አመጣሁኝ። እዛ እያመረትኩኝ እየሰራሁኝ ሙሉ ብሩ ነው ኢንቨስት ያደረኩት። ብሉኬት ስራ ብዙ ብር ያወጣል። ማሽኑ ራሱ ውድ ነው እና ሮቶዎች፣ ፓምፖች ብዙ ነገር አለ። እሱን አመጣሁኝ። እሱን እየሰራው እያለ በቃ እንቅልፍ አጣሁ። የሚገርምሽ ብር አገኛለሁ ሰርቼ ሰላም የለኝም። በቃ ፈራለሁ። ዝናብ ሲዘንብ ወንድሞቼ የት ናችሁ እላለሁ። እዛው እኮ አጠገቤ ናቸው፣ ጎረቤቶቼ ወንድሞቼ ናቸው። አንድ አካባቢ ላይ እስር ቤት ቢሆንም ሰው ልኮ እንደገና እንዳያጠቃሽ ነው። በቃ የሆነ ቦታ ሄዳለሁ፣ ደበቃለሁ። ከዛ እንዴ ምን ነው እኔ ድጋሚ ደግሞ ልሙት እንዲ ያልኩኝ፣ ብሩስ ቢቀር ስራውስ ቢቀር ብዬ ያንን የገዛሁትን ዕቃ በትንሽ ብር ሸጭ ለአንዴና ለመጨረሻ 2015 ላይ ከናዝሬት ምድር ወጣሁ። ጨክኝ በቃ መሞትን ብኖርም ብዬ ማለት ነው። ያለዝን ይዘሽ ነው ግማ ልጆችሽን ይዘሽ ልጆችን ይዤ እዛው ተኳቸው ብቻ እንዳትኝ። አረ ይዤ ነው ወዴት የምተዋቸው? ይዣቸው እነሱ ደብዳቤ አጽፌ ሴቶችና ህፃናት አጽፌ በቃ እኔ ያውቁ ነበር የኔን ሂስትሪ አይተውኛል። ፎቶ ምናምን አንስተውኛል። ሲሄድ በቃ ግብ ነው የሚሉት። ያቺ ልጅ እንደ እንትን ነው የሚሆኝ። በቃ እንደ ይሄ የለም እስከምናገር እንኳን አይጠብቁም ስለሚያውቁኝ። እና ምንድን ነው ሲል እኔ እዚህ በቃ ስጋት አለብኝ፣ መኖር አልቻልኩም። እና የሆነ ሀገር ብሄድስ ከዚህም በፊት ያለመሄዴ ነው እንደዚህ ያስደረገኝ፣ ይህ ሁሉ እቃ ያስከፈለኝ። አሁን ግን ዘመድም ባይኖረኝ እሄዳለሁ አልኳቸው። እሺ ብለው ደብዳቤ ጻፉልኝ ለየት ለፌደራል ከወረዳ ከቀበሌ ሳይቀር ጻፉ። የከለከተው አካል ትብብር እንዲደረግለት። አሁን የገባሽ ከናዝሬት ወጥሽ የገባሽበትን እንዳትናገር። አልናገርም። እና ከዛ መጥቼ በቃ እና ለልጆቼ ነበረ የሆነ ነገር የጠየቅኩትን በቃ ያ ነገር ተሳካልኝ፣ እግዚአብሔር ይመስገን። መንግስት እንዲረዳኝ ማለት ነው፣ ትምህርት ቤት ምናምን እሱ ተሳካልኝ። ከዛን ትንሽዬ ቤት ተከራይቼ መኖር ጀመርኩኝ ማለት ነው። ግን እንዴት አይነት ህይወት እንደምኖር ታውቂያለሽ? በቃ ስራ ጀምራለሁ፣ የሆነ ቦታ ታዋለው፣ በቃ ጎዳና እኔ እንጃ ልነግርሽ አልችልም። አሁን ያለሁበትን ደግሞ አልናገርም፣ ለምን እኔም ጥሩ አይደለም። እና የኔ ህይወት ይሄ ነው በአጠቃላይ። እስቲል እስካሁን እየኖርኩ አይደለም ሀቡዬ፣ በእውነት ነው የምልሽ። በቃ እኔ እንጃ አንዳንዴ ለምንድን ነው የምኖረው እላለሁ። ተስፋ የለኝ ብታይ። በቃ ወደፊት እንደመሞት ነው የሚሰማኝ። ልጆች የማሳደግ እንደማልችል እነሱንስ የሆነ ነገር ቢያደርግብኝ እላለሁ። ስቄት ብዬ ይኸው 10 ዓመት እንግዲህ ልጄ 10 ዓመት ሆኖታል። ወደ 11 ነው፣ አንዱ 7 ዓመቱ ነው። እኔ ብቻ ነኝ የማውቀው፣ እኔም ብቻ ነው የሚያውቁት። አሁን ላይ 3 ዓመታችን ከዛ ከለቀቅን ዘመዳያቸው እኔ ብቻ ነኝ። ግን ቤተሰብ ምናምን በስልክ ታገኛለሽ ደህንነታቸውን? አዎ በስልክ አገኛለሁ ቤተሰብ ምናምን። እሺ ግን ከሀገር መውጣት አስበሽ? ሁሌ ያስባለሁ፣ ግን በምን ሁኔታ ሁሌ መለው። አሁንማ ወሰንኩኝ፣ በቃ በስደትም ቢሆን ወደ ሱዳንም ቢሆን እላለሁ። በቃ ልጆችን ይዤ የሆነ ሀገር ጠፋለሁ እላለሁ። አሁን ላይ ማለት ነው ሚዲያ ላይ ያው ስወጣ ያ ነገር ማለት ቢያንስ ደጋግ ኢትዮጵያኖች ቢያዩኝ፣ ቢያንስ እኔም ባያዩ እንኳን ልጆች የሚያዩ እኔ ነገ ተስፋ ናቸው።
የሆነ ነገር ለሰው አልጠቅም። በእርግጥ ግን ለልጆች ይጠቅማለሁ። ምን ያህል ተስፋ እንደሚሰማቸው እኔ ሲያዩ ብታይ አብዬ እንዴት ደስተኛ እንደሆኑ ብታይ እንዴት በቃ እንደሚስቁ ልጆችሽ ቤተሰብ የማያገኙት እሱን ፍራቻ ነው አይደል? አዎ በቃ ለምን ድንገት እንኳን ገባሽ አሁን የት ናቸው? አሁን እሱ ተሞክሮ ምናምን የሚባል ነገር ካለ ወይ በሆነ እንትን እንዳይወጣ ነው የምፈራው። እኔ አሁን 5 ዓመት የተፈረደበት 10 ዓመት ነው። 5 ዓመት ጨርሷል። እዛም ሆኖ እየደወለ በሰውም እየላከ እያዛተብሽ ስለሆነ ይህ ሰውዬ በሆነ መንገድ ከወጣ ያልጨረሰውን ያልተሳካለትን ነገር አሁን ሊጨርስ ይችላል። በቃ እንደዛ ነው ያለኝ። እሱም ያለኝ እንደዛ ነው። ሀገር መውጣት ነው ያለብሽ። እጨርሳለሁ ነው ያለኝ። እሱም ያለኝ እንደዛ ነው። እጨርስሻለሁ፣ እመጣልሻለሁ። እናትሽውን ብትገቢ ተመጭ ይህን ምን አደረኩት? እኔ ልጅ ወለድኩለት እንጂ አቡኝ ለምን? እኔ እኮ በጣም የሚገርመኝ የኢትዮጵያ ሕግ እኮ ይህንን እየሰሙ እየደወለ እየዛተብኝ ነው ብለሽ ሪከርድ እያደረግሽ ብታቀርቢ እዛው እስር ቤቱ ላይ 10 ዓመቱ ላይ ሌላ 10 ዓመት አይጨመርበትም? አይጨመርም። ያኔ ሞክሬያለሁ። ከዛ ሳልወጣ እየደወለ ሲያስቸግረኝ ደውሎ እነግርሻለሁ። ምርጫ ራሱ የሰጠኝ እንግዲህ መሬቱ መሸጥ ምናምን በስልክ ነው። በነፃ ናቸው። የሚገርምሽ ስነግረው አንዴ ተወስኖ ተፈርዶበታል ተባልኩኝ። ስለዚህ የተፈረደበት ነገር ደግሞ ከዚህ በኋላ በጥይት ከመምታቱ በፊት በደበደብሽ ሰዓት ለፖሊስ አመልክተሽ አታውቂም? ከዚህ በፊት እያልኩሽዋል ግን ከዛም በፊት ስታመለክች ወይ ደግሞ እገልሻለሁ ብሎ ሲይዝብሽ ሄደሽ አመልክተሽ ታውቂያለሽ? ያኔ ከተፋታም በኋላ አዎ፣ ያኔ ቴሌግራም ላይ እንደላከልኝ ሄጃለሁ። ከዛ ቴሌግራሙን ሁሉ እየተደራከልሽ ምን አሉ? ሲልክልኝ ሲሄድ ምን አሉ? አድራሻውን ታውቂዋለሽ አሉኝ። አድራሻውን ደግሞ ለቆ ሄዷል። እሱ የት አገኘዋለሁ? ስለ የት እንዳለ ካላወቅሽ ምን እናደርጋለን? እንደዛ እኮ ነው። ለምን እስካልተገኘ ድረስ ምንም አያደርጉም። አሁን አድራሻ አንድ ሰው እዛው ቢሆን ወይ ፋሚሊዎቹ ይጠይቃሉ፣ ፋሚሊዎቹ ቢታወቁ ምናምን አይደል? ቅርብ ሰው ቢሆን እና ሲመታሽ ምን አሉ ታዲያ? ጥይት ሲመታሽ አንቺ ያስቀድመሽ ነገረሻቸው አድራሻውን ካላወቅሽ ምን እናደርጋለን ብለው ከተኮሰብሽ በኋላ ምን አሉ? ምንም ያንንም ያስታወሱ አይመስለኝም። እኛ ቀድመን ብንሯሯጥላት መጀመሪያ ያመለከተች ጊዜ ፈልገን ብንይዘው ኖሮች ሰው አይተኮስባትም ነበር አላሉ። ይሄንማ እኔ አልጠየኳቸውማ። ከዛ በኋላ እኮ የከባዱ ነገር እያሳለፍኩት ያለሁት ነገር እሱን ለማሳሰር የምሯሯጠው ሩጫ ምናምን እንጂ ይሄን ማን ያስተውላል? የሚገርምሽ እኮ ቶሎ ራሱ ክስ አንጀምርም ብለውኝ ልሙት አልኩት ገብቼ። እኔ ለምን አልሞትም ነገር እንዴ እስከምትሞች። የሚገርምሽ ቅድም የሆነች ልጅ አይቼ ነበር አደጋ ደርሶባት 2 ዓመት ሐኪም ቤት ሆና እሷ ቲክቶክ ላይ እያየኋት 2 ዓመት ተጋጭቷት ማለት ነው። ይርጋ አግዷል ተባለች ክስ ስትሄድ። ምን ጊዜ ይርጋ አግዶታል ምናምን አሉኝ አለች መሰለኝ። ለምን መሰለሽ 2 ዓመት አለፈው። ምን አግዶታል? 2 ዓመት ወደ ይርጋ ማን ነው? ይርጋ አግዶታል። ይርጋ ማለት እኮ እንትን ህግ ነው መሰለኝ እኮ አይደል እንዴ? ስም እኮ ይርጋ የሚባል ነገር አለው። እንደዛ ነው እስቲ ጠይቂ ያለ መሰለኝ እንጂ አላውቅም። እኔ ለመጀመሪያ ጊዜ ሰማሁ። ሳትከሺ ከሆነ አለ እና ታዲያ እሷ ባለመክሰሷ ነው ወይስ ምንድን ነው? ባለመክሰስሽ ይኸውልሽ ጊዜ ገደብ አለው ክስ የምትጀምሪበትና የምታስፈርጂበት። እሺ ከዛ ልክ የእሷን ታሪክ ዝም ብዬ እኔ የጠቀስኩት ይርጋ ማለት 3 ዓመት ካለፈ መጠየቃችን ኦኬ። ይርጋ ማለት ረጋ እንደማለት ነው። እሺ እንደዛ ነው። አግዶታል ማለት ልጅቷ ሆስፒታል ሆና እንዴት ነው የምትከሰው? ሆስፒታል ተኝታለች አይደል? አይጽፍም። ሐኪም ቤት ካልጻፈልሽ ደግሞ መክሰስ አትችይም። እና ታዲያ 2 ዓመት ሐኪም ቤት ያስተኛትን አደጋ መክሰስ አትችይም ተባለች። እንደዛ መሰለኝ የሰማሁትና እኔ ምን አሉኝ መሰልሽ ወደ እኔ ስመጣ እንግዲህ እኔ እንደዛ የሰማሁ መሰለኝና ምን አሉኝ እስከምድኝ ድረስ በይግባኝ ሊያወጡት ማለት ነው ሊያስወጡት። ከዛ እኔ አልኳቸው ለምን አሁን እንዳልኩሽ በቁስሌ ነው የሄድኩት። እኔ ፀጉሬን ምናምን ሻሻ ስሬ ሽቲ ለብሼ ምናምን ነው በቃ እግዚአብሔሩ ያበርታኝ ነው አሁን ላይ። እና እኔ አልኳቸው ለምን ነገ አልሞትም ገብቼ ብትሞቺ አሁን አንቺ እንዴት ተፈርዶበት 10 ዓመት ተፈርዶበት ነገ አንቺ ብትሞቺ መጨመር አይቻልም። ስለዚህ ታይተሽ ነው አለኝ።
በፍጹም ሐኪም ቤት ጽፎልኛል። በ9 ቀን ነው ሐኪም ቤት ከ9 ቀን በኋላ ክትትል የተወሰነ አድርጌ ነው ያጻፍኩት እኔ ከሆስፒታል። ለምን ይግባኝ እየጠየቀ የሚገርምሽ ጠበቃ አቁሞ እኮ ነው እየተከራከረው። የምስክር ወረቀቱን ሳነበው ልንገርሽ እኔ አይደለሁም ወንድሜ እኔ መታት ብሎ አስመስክሯል። ምስክር አለው፣ ጠበቃ አለው። እኔ እውነት እግዚአብሔር ምስክር እሱ ጋር በመልክ የሚመሳሰል ወንድም አለው። እኔ እንዴ አረ ወንድሙ እንደዚህ ያደርግ አረ ወንድሙ አይደለም እሱ ለማለት አረ የለም እንደዛ የለም ውሸቱን ነው ለማምለጥ ሲል ነው። ወንድሙ ከየት ሊያመጣው ነው? ወንድሙማ አለ እኮ እሱ የእሱ ወንድም እኔ ጋር ነበረ። እኔ ጋር የነበረ ወንድም ነበረው። ግን በሰውያው ወንድም ታማሚ ነው ብልሽ እኮ ለዚህ ነው አይምሮን ያሟል እንጂ አይምሮ ጤነኛ ወንድሙ ላይ እንዴት ይያደርገው? አውዬ አውቆ ነው የሚያደርገው። አምልጦ እኔ እንዲጨርሰኝ ነው ሌላ ነገር አይደለም። ይገርምሽ አምልጦ ወጥቶ ሌላ ስራ ሊሰራ ወንድሙ እስከሚፈልግ እሱ ወጥቶ ሌላ ሊሰራ። እኔ ፋይሉ ልክልሻለሁ የሐኪም ቤቱን የፍርዱን ውሳኔ ሙሉ አለኝ። ገና ከመጀመሪያው ነገር ይሻለው ገና አንድ ሰው አሁን ሰድቦሽ አሁን መቶሽ በኋላ አልቅሶ ይፈታ የሚጠይቅሽ ከሆነ ጤነኛ ሰው አይደለም። እጁ ላይ ስትሆኝ ቤቱ ስትገቢ እያሰቃየሽ ጥለሽ እናትሽ ቤት ስትሄጂ እየመጣ አልቅሶ ይቅርታ ጠይቆ የሚመልስሽ ከሆነ መሪድ ነፍሲ ይባላል በአረብኛ የበሽታው ስም። በእንግሊዝኛ ናርሲስቲክ ነው መሰለኝ የሚሉት አይደል ነው። በአማርኛ ግን አላውቀውም። ብቻ ግን እንደዚህ አይነት ሰዎች ጤነኛ አይደሉም። ገባሽ? ወዲያው የሚቀያየሩ አብሾ ያለበት ሰው አለ። ሲጠጣ ራሱን የማያውቅ ሲጠጣ ሚስቱን ይደበድባል፣ ይሳደባል፣ ምን ይላል። በነጋታው ጠዋት ሲነሳ ወይ ሚስቱ ላይ ሰንበር ምናምን ካየ ያለቅሳል። እኔን እንዲያረኩሽ ይላል። ራሱን አያውቅም። እንደዚህ አብሾ ሲጠጡ አብሾ ያለባቸው ሰዎች ይህ እንዴ እጁ ላይ ስትገቢ ያሰቃይሻል። እሱ አይልም፣ በፍጹም ተጠስቶ አያውቅም አይልም። ይቅርታ ይክዳል። ቤተሰቦች ፊት ብዙ ጊዜ ይክዳል። ይኸውልሽ እኔ አላረኩም እኔ እንዲህ አላረኩም ብሎ ይክዳል ብዙ ጊዜ። በቃ አንዳንዴ እንደ እብድ ነው የሚያደርገኝ። ይክዳል። እኔ አላልኳትም፣ እኔ እንደዚህ አላልኳትም፣ እኔ እንደዚህ አላ ሽምጥጥ ነው የሚያደርገው። በቃ እነግርሽ አልችልም። እኔ አሁን ለአንቺ ለልጆችሽም ህይወት ስለሰጋው እንደው ከሀገር ብትወጪ ነው የሚሻለው። አዎ አቡዬ፣ ግን በምን ሁኔታ መንገድ እንፈልግልሽ? ወይ አቡዬ፣ እንደው እግዚአብሔር ቢረዳኝ በእናትሽ። እኔ በእውነት እኔ እንጃ። እኔ ብዙ ጊዜ አንቺ ጋር ሞክሬ ነበር። ከዛ በፊት ዩቱብ ላይ ከመሄዴ በፊት ቻናል ላይ እንትን አስቀምጠሻል፣ ስልክ ቁጥር አስቀምጠሻል፣ ተናግረሻል። እዛ ላይ ሸገር ኢንፎ ነው አይደል? ሸገር ኢንፎ ላይ ነው የቀረብሽ? ኢንፎ ምን ላይ ነው? አዎ ሸገር ኢንፎ ላይ እኮ እዛ ላይ ከሀገር መውጣት እንደምትፈልጊ ተናግረሻል። ሸገር ኢንፎ ኔትወርክ ወያዊ ይሰማሻል ውዴ? አዎ ሸገር ኢንፎ ላይ መሲ ጋ አሁን ምፈራው ደግሞ እሱ በሰው አስደውሎ እኔ የምልሽ እሱ በሰው አስደውሎ ልረዳሽ። አይ ያን ቀን ያው የመጀመሪያ ስለሆነ በጣም እንትን ሁኔታዬን ነበር የተናገርኩት። ማለት እንደፈራው ተናግሬያለሁ። በቃ በስጋት ውስጥ እንደምኖር ነው። በቃ ማለት ለህይወቴ እንደምፈራ አዎ ይሰማኛል። አዎ ገባኝ። ለህይወትሽ እንደምፈሪ ተረድቻለሁ። ግን አሁን ስልክሽን ከዛ ላይ ወስዶ እሱ በሰው አስደውሎ ነው የረዳሽ ነው ቢልሽ ማንን እሺ እዛ ላይ ከሀገር መውጣት እንደምትፈልጊ ያልተናገርሽ? አቡ ኔትወርክ ያዛት። አንቺን ነው ያዝሽ። እኔን አይደለም አንቺን ነው ያዝሽ። ኮሜንት ምን አልሽ? እዛ ላይ ያው ያንን ቀን እንደዛ መናገር በጣም ታሪኩ ስለረዘመ እኔም በቃ አቅቶኝ ነበር። አሁን ነው ነገርሻለሁ ጠንካራ የሆንኩት ድጋሜ ስለሆነ እንጂ ያኔ በጣም ከባድ ነበረ። ማለት መግለጽ ራሱ ይከብደኝ ነበር አብዬ። እና እንደዚህ ግልጽ አድርጌ አልተናገርኩም። አረብ ሀገር ቢሆንማ የማንንም እርዳታ ሳት ልጆቿ ባይኖሩ ይሰማኛል። እናት ወተሽ ግቢ ይዞሻል ኔትወርክ
ቤይሩት ምናምን እያላችሁ ምጽፉ አረብ ሀገር ቢሆንማ እኔ ማንንም እርዳታ ሳልጠይቅ እኔ ራሴ ወይ ዱባይ ወይ ሳውዲ ወይ እዚህ ቃታር አመጣት ነበር። ቀላል ነው። ግን ብቻዋን አይደለችም። 2 ልጆች አሏት። ልጆቿንስ ለማን ጥላ ትሄድ? ከነ ልጆቿ ነው ከሀገር መውጣት ያለባት። ይሄ ሰውዬ ፍርዱን ጨርሶ ሳይወጣ እሷ ከነ ልጆቿ ከሀገር መውጣት አለባት። ታሳዝናለች በጣም። ስለ ታሪኳ አውቃለሁ። ልናገር? ምንድን ነው የምትናገሪው?